ጥር 27 በዚች ዕለት የሊቀ መላእክት ሱሪያል መታሰቢያ በዓል ነው። እርሱም ከሊቃናት አንዱ ነው። ቅዱስ ሱሪያል ክብሩ ብዙ ቢሆንም ብዙ ምዕመናን ነው። ከመላእክት ነገር ሚካኤል፣ ገብርኤል፣ ሚካኤል በሦስት ሰማያት ካሉ ዘጠኝ ዓለም መላእክት የአንዱ የሥልጣናት መሪ አለቃ ሱሪያል ነው። መልአኩ እጅግ ሩህሩህና ተራዲ መልአክ ነው። ለኖህ መርከብን ያሰራው ከጥፋት ውሃም ያዳነው ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው የቅዱስ መልአክ ሱሪያል። በገድለ ሰማዕታትም ላይ እንደተጠቀሰው የሰማዕታት ረዳትና ዳኝ ነው። ቅዱስ ሱሪያል በሌላ ስሙ እስራኤልዩ ይባላል። የእስራኤል ረዳት እንደማለት ነው። የሥልጣናት አለቃ ከሆነው ከመልአኩ ሱሪያል ረድኤት በረከት ይክፈለን ለዘላለም። ዳግመኛም በዚች ዕለት የያሬድ ልጅ ሄኖክን፣ የመላኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉ። ይኸውም በመባረቅትና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወስደው ከረቂቃን መላእክት ጋር ነው። እግዚአብሔርም ትእዛዝ ጻፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱስና ከገናናው በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለሱ። ሁሉም ይፈሩ ነበር። በውሃ ዳርም ሳለሁ የልመናቸውን መታሰቢያ ጻፍ እስከ አንጎላቸውና ህልም እንደሚያይ እስከ መሆን ይችን ባሕር ሞት ግራና ቀኝ ያለች አገር ነው። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንደተጠራውና እንዳሳየው ተናገረ። እንዲህ አለ። በበረድ ድንጋይ ወደ ተሰራ ታላቅ ቤት ቀረቡ። በበረድ ድንጋይ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ለዘመ። ከዚህ ቤት የሚበልጥም ሌላ ቤት አየሁ። ደጃፉም የተከፈተ ነው። በእሳት ተሰራ በክብር ሁሉ ከሚበልጥ በውስጥ እግዚአብሔር መካከለኛው ግን ሰማይ ጠቀስ ነው። የመላእክትን ጌታ በላይ ዋለ። ሌሎች አራት ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽድቅ በትር ለአሕዛብም ብርሃን ተስፋ ለሌላቸው አለኝታ ይሆናል። በሰማይ ገጽ ለሚመላለሱ ብርሃናት አንዱ በየወገናቸው በሰለጠኑበትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫዎች እንዲህ ብሎ ተናገረ። ሦስቱ በሰማይ ገጽ፣ ሦስቱ በምድር ገጽ፣ ሦስቱ በቀኝ፣ ሦስቱ በግራ ናቸው። ስለ አዳም እንዲህ አለ። እነሆ በሬ ከምድር ወጣ፣ ጻዕዳም ሆነ። ስለ ሔዋንም ደግሞ ሴትም ጎሳ ከእርሱ ወጣች አለ። ስለ ምኵራብም ያን ጊዜ አሮጌ ቤት እስከሚያነሰው ድረስ አየሁ አለ። ምሰሶዎችም ከውስጥ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቼ እስክትሰራ ድረስ አየሁ። ከቀድሞውም ቤት የበለጠ በጎችም ሁሉ በውስጧ ይሰማራሉ። ስለ ምዕመናንም የእኒህ በጎ ፀጉራቸው ንጹሕ ነጭ ነው። የተበተኑትን ከአራዊት ጋር ይሰማራሉ። ሁሉም በአንድ ቅዱስ ሄኖክ ረድኤትና በረከቱ በእኛ ላይ ይደር።